ህይወት የሚጀምረው ከመንፈስ ዓለም። ህይወት ከዚህ አይጀምርም። ህይወት ከፊዚካል ዓለም አይጀምርም፣ ከመንፈስ ዓለም ነው የሚጀምረው። ዓለማት የተፈጠሩት አለ በእግዚአብሔር ቃል ነው። ስለዚህ የሚታየው ነገር ሁሉ የመጣው ከምንድን ነው አለ? ከማይታየው ዓለም። መንፈሳዊ ዓለምን አክሰስ ማድረግ የሚቻለው በመንፈስ ብቻ። በመንፈስ ካልሆነ የመንፈስ ዓለምን አክሰስ ማድረግ አይቻልም። ዳዊት እኮ ከድፍን የእስራኤል ህዝብ በምን እንደተለየ ታውቃላችሁ? ድፍን የእስራኤል ህዝብ ጎልያድን በፊዚካል ዓለም ላይ ገጠሙት። በሰውነቱ በለበሰው ልብስ በጉራው በሚያወራው ነገር ተሸብረዋል። በቃ አልኩ ተሸብረዋል። ዳዊት ቀጥ ብሎ መጣ። ምንድነው ያለው? መጀመሪያ ሲያው ወይኔ ሰውነቱ አላለም። ይሄ ያልተገረዘ ፍልስጤማውያን ከኪዳን ጋር ከተተወሰደ ነው ያለው። ከጎልያድ ጉልበት ጋር አይደለም ጨዋታው። እዚህ ጋር መጣና ከኪዳን ጋር አያያዘው። ሰው ዲስሪስፔክት ሲያረግ ካያችሁት፣ ሲንክ ካያችሁት ከመንፈስ ዓለም ስለማያይ ያየው ሸሚዝ ነው፣ ያየው ሱሪ ነው፣ ያየው ሆነ የተንሻፈፈ ጫማ ነው። ሰውየው መንፈስ ዓለም ላይ ገበዲያ ነው። ነገር ከመንፈስ ዓለም ግጣ፣ ነገር ከመንፈስ ዓለም ተመልከት። ምን እንዳለው ታውቃለህ? የተገዳደርከው እኔን አይደለም አለ፣ የእስራኤል አምላክ ነው አለ። ጉዳዩ የዚህ ፊዚካል ዓለም አይደለም፣ ጉዳዩ የመንፈስ ዓለም ነው። በእውነት ነው ብላችሁ ነገሩን አትታገሉ። ከመንፈስ ዓለም ሆነ ግጣ። ከሚታየው ዓለም ይልቅ ይሄ የማይታየው ዓለም ሪል ነው። የማይታየው ዓለም እውነት ነው። ነገር እየፈለግከው እየሄደ አይደለም። የሆነ ነገር እየተያዘብክ ነው። የሆነ ጉዳይ የሆነ እያስቸገረክ ነው ያለው። መንፈስ ዓለም ላይ ግባ። መታገል ተወና መንፈስ ዓለም ላይ ግባ። የማይታየው ዓለም ምንድነው ካላችሁ በዚህ ፍጥረታዊ አይናችን ልናየው አንችልም። ነገር ግን ከምናየው ነገር ይልቅ እውነት ነው። ዓለም ያመጣችው አባባል ነው፣ ማየት ማመን። መንፈሳዊ ዓለም ላይ ማመን